እንዴ ሲቀጥል ደግሞ እኮ እንትን ፎቶ ልኬላቸው ነው እየተቀበሉ የም ፎቶ ነው ይላችሁ በጥት ማስያዣ ነው የምርሽ ነው ክፈቺ ራቁቴን ለሰው ፎቶ ላኩ እያልሽ እኮ እሺ ስልኮቹን እኮ ሰባበርካችሁ እንዳለ ምን ሆነህ ነው እና ነገር የለም እንዴ ምንድነው አንቺ ራቁቴን ፎቶ ላኩ ለሰው ምናምን ትያለሽ እንዴ እንደዚህ አታዳቁ እንጂ ነጣ አንተ ማን እንዴ ስልኩን እኮ ሰበርከው አካውንትሽን እንዘጋዋለሁ እሺ ስሚ ጤናሽ ከተቃወሰ ተናገሪ ይሄ ጭንቅላትሽ ማይሰራ ከሆነ ተናገሪ ኮንዶም ይዘሽ ፎቶ ስትነሻንቺ አታፍሪ ራቁት አይደለም ምናምን አትይኝ በእናትሽ ሰላም እንዴት ናችሁ ውድ የአቡዜ 15 የዩቲዩብ ቻናል ተከታታዮች እንዴት ናችሁ ሰላም ናችሁ እኔ ማሂ ነኝ አልተዋወቅኳችሁማ ካልተዋወቃችሁ ዝም ብዬ ጠልቅ ብዬ ነው የገባው እሺ ከዚህ በኋላ በሰፊው በደንብ እንተዋወቃለን ችግር የለውም እና ዛሬ ለምን መጣሽ ማሂ አትሉኝም ለምን እንደመጣ ልንገራችሁ ባለፈው ለታመቺስ ቪዲዮን አይታችሁታል አይደለ ናቪን ጉዲፈቻ ልሰጣት ነው ምናምን ብሎ እንዴት እንዳስለቀሰኝ ታዲያ ይሄ ሰውዬ በቀል አይገባውም እንበይ መመለስ የለብኝም ናኑዬ መመለስ የለብኝም አለብን እና ዛሬ ቆንጆ ቀመር ቀምረንለታል ምን እንደምናረጋው ልንገራችሁ እንዴት እንደሚያብድ ግን ገና ከሆነ ወጣ በየታየኝ ነው የኮንዶም ማስታወቂያ ለሰራ ነው ተስማምቼ ጨርሻለሁ አንድ የፕሮሞሽን ስራ ያናገሩኝ እንደሆነ ነግሬው ነበር ስለዚህ እሱን ተጠቅመን ዛሬ ምን እናረጋለን የፕሮሞሽን ስራ እሺ ብለውኛል እና ማስታወቂያው ደግሞ የኮንዶም ነው እና ደግሞ የፓንተርና የጡት ማስያዣ ማስታወቂያ ነው በየቢልቦርዱ ነው የሚለጠፈው በቲቪ የሚተላለፋል ምናምን ነገር ብዬ ነው ማሳብደው እስቲ ምን እንደሚል መገመት ነው የኮንዶም ማስታወቂያ እና የፓንትና የጡት ማስያዣ ማስታወቂያ ራቁት ነው ማለት ነው አስባችሁታል ምን ሊል እንደሚችል እኔ አላቅም ብቻ ዛሬ ጂጂ ምናምን ነገር ብሎ ቢያባረረኝ ነው የሚመስለኝ እስቲ እናየዋለን አብረን ሪአክሽኑን ሶ ከስራ ሲመጣ ይደውልኛል ቁልፍ ብሎ ስለዚህ ይደውልኛል ተዘጋጅቼ መጠበቅ ነው ሲመጣ ቃል ነው ማለት ነው ስለዚህ አብረን ጉድ እናደርገዋለን ማለት ነው አብራችሁኝ ሆኖ እሺ የትም እንዳትሄዱ እስከዛ ግን ሰብስክራይብ ላይክ ሼር ያደርጋችሁ ጠብቁኝ እሺ እና ደግሞ መጨረሻ ላይ ኮሜንቷን እንዳትረሳ ቴንክ ዩ ወደነውቲው አንቺም ትገቢ ናኒ ታወለልሽ እንዴ አንቺ ጃሌማ ጉዱን ነው እናውጣ ናኑ የእንቅልፍሽ መጣ እንዴ እሺ ዛሬ ግን ለምን እንደሆነ አላውቅም ቆየ እንደውለት መሰለኝ አይደል በዛው ሜት እንደደረሰ ማረጋገጫ ያነና ካሜራ እስከዛ ሴት አድርገን ደብቀን ጠብቀዋለን ምኑ ጋር እንደማረግ ግን ቦታ ሳላዘጋጅ ከዛ ከበራ ቆይስተኝ ነው እንደውለለትና ዋይ ቤ ቆየ እኮ ምን ነው ዛሬ ደግሞ መሸ ዛሬ ደግሞ ታስይዘን በእናትሽ በራይድ መጣለው እና በቃ መሸ እኮ ዛሬ ታዲያ ቶሎ በእናኑ ሳትተኛ ልተኛ እያሰበች ነው እሺ ስለዚህ ካሜራችንን ደብቀን እንጠብቀዋለን ማለት ነው አብራችሁ የትም እንዳትሄዱ ሲደርስ ደርሻለሁ ቁልፍ ወርወሬልኝ ብሎ ስለሚደውል ሁሌ ስለዚህ ሬዲዮን እንጠብቀዋለን ማለት ነው እሱ ያሳስበን ድንገት አይመጣብንም ተዘጋጅተን ነው የምንጠብቀው ዛሬማ ጉዱን ነው የምናወጣው ባለፈው እንዳስለቀሰኝ እምባይን ዛሬ ነው መበቀለው እና ያለን እንግዲህ አብራችሁኝ ሆኖ እሺ ናኑዬ እኔ ቆንጆ ዛሬ አባትሽን እናስለቅሰዋለን እሺ እናስለቅሰዋለን
ደወለ ሄሎ ወይ ደርሻለሁ። እስኪ ቁልፍ ወርውር፣ በመስኮት ወርውር። ወይ ተኛች እንዴ? ናት ናቪ አለች የጠበቀች ነው። እሺ ወርውሪ፣ ቁልፉን ወርውሪ በመስኮት አሪያፍ። እሺ ልወርውር። እሺ ደረሰክ? አገኘው? መጣሽ? ተዘጋጅተን እንጠብቀው። ወይኔ ካሜራው በጣም ራቀ መሰለኝ። ወይኔ ከዚህ በኋላ ደግሞ ለማስተካከል ማስተካከል ነው የሚደርሰው። እንዲህ ለደረበው እንትን እንዳይመስለው እንዲያስፈራ እንደ ፕራንክ ማለት ረና ግባ ናብዬ አባ መጣ። አይ እንዴት ዋልክ? አለች ቤታበኛ ምን እየሰራሽ? ምን ቁጭ ብዬ ነው። ተኝታ ነበረ። ተነሳች። ወደ ተነሳሽ? ናቢታ አንቺ ናቢታ ውሎ አሪፍ ነበር። ቆይ ሸበጥ ላምጣልህ። ሸበጥ ናቢታዬ፣ ወይኔ የኔ ልጅ ዛሬ ጉዱ ነው። እንደዚህ እናድርግ ማለት ነው። ኩኩ አንቺ የዶሮ እንቅልፍ ነበርሽ? እንዴት አልሽ? አንፍቅሽም በቃ ወዲያው ነው ስትነሳ የነበረው። ዛሬ ትተኛለሽ፣ ወዲያው ትነቃለች። ናቢቲ የኔ ኬክ አባ መጣልሽ። ናፍቀሽኝ ዛሬ ጮታላ። ስማማ ደግሞ ይምስራች አለኝ። ባለፈው ለታ አንድ ማስታወቂያ ምናምን እያናገርኩ ነው። እርግጠኛ ሰው እነግርሃለሁ ብዬ ካልነበር ቲክቶክ ላይ ምናምን አወሩኝ። ቲክቶክ ላይ አወሩኝ እና ተሳካል ለና ደም ማስታወቂያ የኮንዶም ማስታወቂያ ማለት የኮንዶም ማስታወቂያ ነው። ሴንሴሽን ምናምን የሚሉት ያማታል እንዴ? ጀዝባ ማለት ሙርት ይያልሽ እንዴ? ለምን ይዛለ? የምሬን ነው። የምን ኮንዶም ነው እንዴ? የምን ኮንዶም አለ? የምን ኮንዶም ነው ይለኛል እንዴ? አይታታቅም? እሺ የኮንዶም ሴንሴሽን ምናምን ማስታወቂያ አይታታቅም?
ምንድን ነው እሱ? እኔ ካውርቺ ጨርሼ ደግሞ ደስ ይላል ብዬ ቀልድ ነው እንደ ጀመርሽ ስንት እንደሚከፍለኝ ብታገን አይደለም የኮንዶም ስሪ ነበር የምትለኝ። አቺ ዝም ግቢ እባክሽ ያማታል እንዴ? ምንድነው እሱ? ትልቅ ሰው አይደለሽ እንዴ? እኮ ትልቅ ሰው ስለሆንኩ እኮ ነው ይሄን ማስታወቂያ የምሰራው። አቺ ቤተሰብ የለሽ እንዴ? ያምሻል እንዴ? ምን አገናኘው ከቤተሰብ? ቤተሰብ የለሽ ምናምን ስራ አይደለ እንዴ? እንዴ አቤት ምን እሺ አላፈኩሽም እንዴ? ስንት እንደሚከፍለኝ እሺ ገምት። ምንድነው የሚከፍልሽ? ብር ነው አለሰራውበት ለማስታወቂያው። ሴትዮ ያምሻል እንዴ? የምን ማስታወቂያ ነው የምታወሪው? ነግሬ ካለው አይደለ ባለፈው ለታ እንደዚህ ያሉኝ ነው ምናምን ብዬ ካልነበር ስለዚህ እኮ አውርቼ ጨረስኩኝ። አሁን እኮ ተስማምቼ እኔ ደግሞ ደስ ይላል ብዬ ከስንት ጊዜ በኋላ ልሰራ እንደሆነ ያውቅ ስንት እንደሚከፍሉኝ ብታውቅ አትሄድም ነበር። ስማኝ ምር 500,000 ብር እንከፍል 500,000 ብር አስብ። አሪፋ ቀልደኛ ናት እንዴ? የምር ያንሳል በላቸው እንዴ በሩ ግን ተስማምቻለሁ። አንዴ ድጋሜ ደግሞ ምትቀይራለህ ስማ ይሄን ግልፈጥ እኔ እንዴት ደስ እንዳለኝ አንተ ትቀልዳለህ። ይሄ ደግሞ በእንትን ብቻ መስሎ ነው በቲቪ ምናምን ብቻ መስሎ ነው ቢልቦርድ ላይ አለ። እንደገና ደግሞ ይሄ ፋርማሲ በር ላይ የሚቆሙትን አወቃቸው እንደ ላይፍ ቦይ የሴንሴሽንም እንደዛው አለ እንደሱ ምናምን ነው። በቃ አለም ሁሉ እንደሚያየኝ ምንድነው እነዚህ ምትላ አንቺ ያምሻል እንዴ? ቆይ ምንድነው የምትለው? ምንድነው ቆይ ምናምን ትያለሽ እንዴ? ምንድነው ያስጮክ ነገር? ራቁትሽን ኮንዶም ይዘሽ ልትቀመጪ ነው? አንተ ስታወራ እያሳቀኝ ነው። ምን እንትን አለው? ምን ችግር አለው? ምን ይሰማዋል? እንኳን አትይም እንዴ? ምን ይሰማዋል? አይደለም እንዴ በፊት ሞዴሊንግ ስንሰራ እንደዛ ነው። ሲጀመር እኮ እሱ ብቻ አይደለም የፓንትና ጡት ማስያዣም አለው። ምኑ ማስታወቂያ ብቻ በሰንሴሽን ራቁትሽን ፖስተር ተለጥፈሽ ብር ልትበይ አፈር ቢሽ። አሁን እስከዛ ይልቅ ቦርጬ ማጥፋት አለብኝ። ቶሎ የሚያጠፋ ነገር ምንድነው? ስነ ስርዓት ያዥ። እውነት እንደዚህ አይነት ቀልድ አቆሙ። ምንድነው የምትለው? ስራ አይደለም እንዴ? ቢቀርስ ለምን እንደሚቀረው ይሄ በስንት እድል እንደሚገኝ ብታውቃ። አንቺ ያምሻል እንደ ራቁቴን ልቁም እያልሽ እኮ ነው አደባባይ። ኧረ በስመ አብ እኔ ራቁቴን ልቁም አላልኩም። ፓንት አለ አይደል እንዴ? ፓንት አለ ጥማጅ አለ እሱ ራቁት ነው። እቺ ጤናማ አይደለችና ይልቅ እኔ ደግሞ እኔ ደስ ይልሃል ብዬ ስንት እንትን ብዬ ደውዬ እኮ ልነግርህ ነበር። ምንድን ያምርሽ ነው እንዴ? ዝም በይ በእናትሽ። በአካል ብነግርሽ ይሻላል። ለኔ እንደነገርሽ ለሌላ ሰውም ንገሪሽ እንዴ። ሲጀመር አንቺ ስነ ስርዓት ያዢ። ቁጣ ምን አመጣው? ቆይ ምንድን እንደዚህ የሚያበስጫጭ እንዴ? ቁጣም ኖርማል የሆነ ነገር ነው እንዴ። ትቀልዳለህ እንዴ? 500,000 ብር እያልኩክ ለምን 5 ሚሊዮን ብር አይሆንም? ቢሆንማ በጣም ደስ ይለኝ ነበር። ሰሚኝ ኮን ስሚ እንደዚህ አይነት ነገር። ለማንኛውም እኔ ተስማምቼ ጨርሻለሁ። ብትጮም ባትጮም አንዴ የፈረምኩትን ነገር እምቢ አይደለም። አይ ውጪ በአደባባይ ፎቶ ተነስተሽ ራቁትሽን ውጪ እና ባሌን ቢያሌ ልላቸው አይደል? ሰውስ ምን ይለኛል ደግሞ? ያማታል እንዴ? ኧረ በእናትህ ኧረ ዝም በይ በእናትሽ። ጤናማ አይደለችም እንዴ? እኔ ምሬና ላሳይክ እንትኑ ላሳይክ እዛ ላይ አውርቶ የጨረስነው ላሳይክ። ምን አንቺ ደግሞ ያባዬ ደጋፊ ነሽ? እኔ ደጋፊ ነሽ?
እንካ እና እኮ ስለዚህ ተስማምቼ ጨርሻለሁ። እንደዚህ አታዳቁኝ። አንተማ እንዴ ስልኩን እኮ ሰበርከው። አካውንትሽንም እዘጋዋለሁ። እሺ እንደዚህ ከሄድሽ ያምሻል። ያንቺ እኮ የተገባሽ ባለ ትዳር እኮ ነሽ። እኔ አትናደድ ምን እናድድሃል? ምንም ያናድድ ነገር አለ? ባለ ትዳር እኮ ነሽ አንቺ። እኔ ምን ይሰማኛል? አንቺ ራቁትሽን አደባባይ ስትወጪ ስራ አይደለ እንዴ? እንዲህ ራሱ ጥብቅ ያለ ልብስ ለብሰሽ ስትወጪ ራሱ የሚያስጠላኝ ሰውዬ። አረፊ እውነት አረፊ። እኔ መታሻለሁ እንዴ? መታሻለሁ። ኧረ በእናትህ ቀልደኛ። ስለማሞላቅቅሽ ነው እንደዚህ የምትሆኚ? ስለማሞላቅቅ ምናምን አይደለም። ቆይ ተረጋግታ አናግረኝ። እኔን በዚህ ጉዳይ እንዳታናግሪኝ። የምር ተረጋግታ አናግረኝ። ዝም በይ በእናትሽ። እንዴ ያምሻል እንዴ? እቺ ልጅ ጤናማ አይደለች። አንተ በስንት በቃ ስንት እየነገርኩህ ካልነበር እንዴ ጓጉቼ እንደነበር እንዴ? ስሚ ይሄ መሆኑ ጤናሽ ከተቃወሰ ተናገሪ። ይሄ ጭንቅላትሽ ማይሰራ ከሆነ ተናገሪ። እና ብዬ ደነገጠች ነው። አትጩ እንዴ ነው ቢታሽ ልብሴን ልቀይርና ይዝሻለሁ። እሺ ቆይን ቁጭ በልና እናግረኝ ብናት አንቺ ስነ ስርዓት የምር እያናደርሽኝ ነው። ቲክቶክ እንድታቆሚ ነው ማድረገው። ለምን እኔ ስንት ስጠብቀው እንደነበር ምንድነው የምጠብቂው አንቺ? በእኔ ደስታ መደሰት ነው ያለብህ እንጂ ምን አበሰጫጭሃል? ጅል ናት በእናታችሁ። ስነ ስርዓት ያዥ። አንቺ ጤና የለሽም እንዴ? ቆይ ጤና የለሽም አይደለም እንዴ? ይሄ ስራ ነው። ምን ሆነህ ነው? የምን ስራ ነው? አንቺ ያምሻል እንዴ? እና ይሄ እኮ በስንት እድል እንደሚገኝ ይሄን ስራ ብታውቅ አንተ እንደዚህ አትለኝም እንዴ? ሲቀጥል ደግሞ እኮ እንትን ፎቶ ልኬላቸው ነው እየተቀበሉ። ፎቶ ልኬ? የምን ፎቶ ነው የላክሽው? በጥት ማስያዣ ነው። የምርሽ ነው? ክፈቺ ክፈቺ። አካውንትሽን ትዘጊያታለሽ፣ ሁሉንም ነገር ትዘጊያታለሽ። እሺ ባለ ትዳር ነው። የልጅ እናት መሆንሽን ረሳሽ እንዴ? ታዲያ እኮ ምን አገናኘው ከሱ ጋር? ራቁቴን ለሰው ፎቶ ላኩ እያልሽ እኮ ነው። እሺ ስልኮቹን እኮ ሰባበርካቸው እንዳለ። ምን ሆነህ ነው? ይሄ ብርጭቆውን ደግሞ ወይኔ ደፋክብኝ እኮ ሆን። አንቺ ስነ ስርዓት ያዥ። አሳይኛው ልኬላቸው ደልቼዋለሁ። ካወራን በኋላ ደል ስነ ስርዓት ያዥ እና ነገር የለም እንዴ? ምንድነው አንቺ ራቁቴን ፎቶ ላኩ ለሰው ምናምን ትያለሽ እንዴ? ራቁት እኮ አይደለም። ራቁት አይደለም ምናምን አትይኝ በእናትሽ። ኮንዶም ይዘሽ ፎቶ ስትነሺ አንቺ አታፍሪ? ቢልቦርድ ላይ አደባባይ ላይ ስትሰቀይ ትንሽ እንኳን ሺህ ምናምን አይዚ አረች ልጅ ታሳብረኝ ነው እና ቢታ። እሺ ዘርበናሽ ዘርበይ እባክሽ። ቆይ እሺ ተረጋጋ። እንደዛ አግሬሲቭ አትሁን። ወይኔ እኔ በጣም ያስፈራኝ ነው። ነይና ቢታ ስማኛ። እሺ አሁን ምን ልበላቸው? ምን እላቸዋለሁ? እሺ አንቺ ዝም በይ በእናትሽ እንዴ። እሺ አትጮህ፣ እየደነገጠች ነው። እሺ ምን እላቸዋለሁ አሁን? እሺ ምን ሆናት በእናታችሁ? እሺ ጤና የለሽም? ፕራንክ ነው። ፈረንጅ ነኝ እና ደግሞ ወጣክ እንዴ? ሁለተኛ ቲክቶክ የሚባል ነገር አትጠቀሚም? ምንም ነገር አትጠቀሚም? ፕራንክ ነው እያልኩክ ነው እንዴ? ቴሌግራም፣ ፌስቡክ ምንም ነገር አትጠቀሚም ከዚህ በኋላ? ፕራንክ ነው እያልኩክ ነው እንዴ? አትጠቀሚም? የሚያረባክ ደልተዋለሁ። እያንዳንዱን ነገር ደልትብሻለሁ። ጨምላቃ አንተ ፕራንክ ነው እያልኩ ምንድነው የምትለው? ይታባ
ባለፈው እኔን አላስለቀስከኝም። እንደው ብታለቅስ ደግሞ ደስ ይለኝ ነበር። ናሺ ና አልመጣም። ና አልመጣም። ናሺ ፕራንክ ነው። ና ይሄ ካሜራው ጋር እንዴ ነው። አልመጣም። ጨርሽ በቃ ዶክተር ና እናት ነኝ የኔ ቆንጆ። ወይኔ አይነት ቀላ ና ወይኔ ብርጭቆ ማለቁ ናሻ እንዴ አልመጣም። በቃ እንደዚህ አይነት ፕራንክ አለ እንዴ? አንቺ ጤና የለሽም? እንደዚህ አይነት ፕራንክ አለ? ታዲያ እንዴት አይነት ነው ያለው? እሺ አትጩ። ናኑ እየደነገጠች ነው። ይቅርታሽ ጀዝባ ይሆንሽ እናትሽ ይታባ ይሄው ና እንዴ ግባሺ መጨረሻ ና አመጣ እንጥሮጦስ ይብሽ በጣም ተናዷል። እንደምታዩት ከመናችሁ በላይ አይኑ በርበሬ እስኪሆን ድረስ ማለት ነው። ያው አልመጣም ብሎ ገባ መኝታ ቤት በርበሬ እስኪሆን ድረስ ባለፈው እኔን አላስለቀስከኝም እንዴ? ራሴን እስኪያመኝ ድረስ አንቺ ነይ አንድ ነው እንዴ? ራቁቴን ፎቶ ላኩ ምናምን ታርሽ ከልጄ ይበልጣል እንዴ? በዚህ ካልሆነ በምንም ላንገበግብ ካልችልም ሰምስራት ያይሽ እሺ በቃ ምን ይላልስ እንዴ? እንዴት ደስ እንዳለኝ ቃላት የለኝም። ወይኔ ብርጭቆዬ። ስልኮቹ ግን አልተሰበሩ። ስልኮቹ ደቀዋል መችስ። እንግዲህ ተመልካቾቼ እንደምታዩት እንድናላ አልገባም ብሎኝ ጥሎኝ ሄደ። እምቢ አለኝና ገና ማለት ነው ያቺንባ አሁንም ገና በዚህ ራሱ የሚቆም አይመስለኝም። ገና በደንብ አድርገን እንበቀለዋለን። እኔም ዝም ብሎ ባይሞክር ይሻለው ነበርና እስካሁን ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩኝ፣ ድጋፋችሁን አሳዩኝ። ለዛሬ ይመስል ነበር። ባይ